በዚህ ዘመን ለሁሉን አቀፍ ስኬት በግዛት ክልል የሚገኝን ውሃ ገድቦ ከማጠራቀም የበለጠ ግዙፍ ስኬት የለም። ውሃን ገድቦ ማጠራቀም የሀገርን የነገ መልማትና መዳረሻ መተንበያ ነው። ምክንያቱም ውሃ ከነዳጅም በላይ የሆነ ተኪ የለሽ የ21ኛው ክፍለ ዘመን ውዱ የተፈጥሮ ሀብት ነውና ይላል የዓለም ውሃ ኮሚሽን ሪፖርት። ኮሚሽኑ ዓለም አቀፍ አሁናዊና የወደፊት ተስፋ አስቆራጭ ውሃ ጉዳይ እውነታዎች በሚለው ሀተታው ዓለምን የሚያሰጋ ነገር ቢኖር ንጹህ ውሃ ነው። የዓለምን መጻኢ ዕጣ ፈንታ የሚወስነው የውሃ ሀብት በሰላማዊ ወይም በአስገዳጅ ምክንያት አገራት ለውሃ አቅርቦት ሊፋለሙ ይችላሉ ይላል። ሰው ሆኖ የሚኖረው የሚከትመው የሚያድገው መጀመሪያ ነው ውሃ ሲያገኝ ነው በቦታው። ለመጀመሪያ ጊዜ ሰው መከተም የሚጀምረው በውሃ ዙሪያዎች ነው። አሁንም ቢሆን እድገቶች እየታዩ ያሉት በውሃ ዙሪያ ናቸው። ስለዚህ የዓለም ስልጣኔ ወደ ኋላም ተመልሶ አሁንም ባለበት ቢፈተሽ ከውሃ አቅርቦት ከውሃ አጠቃቀም ጋር በተያያዘ ያሉ እድገቶች ናቸው። ስለዚህ ሁሉም እድገቶች ማለት ይቻላል ዓለም ላይ መነሻቸው ውሃ ነው። ለዚህ መነሻ ማየት የሚቻለው የኤሌክትሪክ ኃይል ለመጀመሪያ ጊዜ ከተፈጠረ በኋላ እንኳን ወደ ማስ ወይም ደግሞ በርካታው ማህበረሰብ እንዲጠቀምበት የሆነው ግድቦችን ወደ ኃይል መቀየር በተቻለበት ጊዜ ነው። ስለዚህ ያኔ ነው ወደ ሰፈር ወደ ማህበረሰብ የወረዱት እንጂ ከዛ በፊት በትንንሽ ጀነሬተሮች ለአንዳንድ አካባቢዎች ብቻ የሚሰራጩበት ሁኔታ ነው የነበረው። ያኔ ነው በጣም ትልልቅ ከተሞች፣ ትልልቅ ኢንዱስትሪዎች፣ ሰፋፊ ኢንዱስትሪ መንደሮች መመስረት የጀመሩት። ስለዚህ ውሃ ለምንም ለየትኛውም እድገት መሰረት ነው። ከአሜሪካ እስከ ቻይና ከእስራኤል እስከ ግብፅ ሌሎቹም ሀገራት ለደረሱበት እድገትና ብልጽግና መሰረቱ በግዛታቸው የሚገኝን ውሃ ገድበው ለዘርፈ ብዙ የኢኮኖሚ አገልግሎት መጠቀም በመቻላቸው ነው። ኢትዮጵያ ብዙ የውሃ ሀብት አላቸው ከሚባሉ አገሮች አንዷ ነች። በጥሩ ሁኔታ እንግዲህ ምናልባት ጥልቅ የሆነ ምን ያህል በቂ ነው በቂ አይደለም የሚለው ሌላ ጉዳይ ሆኖ ግን የተሻለ አላት ተብላ ትታመናለች። ግን የተጠቀምነው ፐርሰንት ስናየው በጣም ጥቂት ነው፣ ኢምንት ነው። ለዛው ነው ብዙ ጊዜ በችግር ላይ ብለን እየኖርን ያለነውና እያንዳንዱ ዓለም አቀፍ ሀገር አሜሪካን በር፣ ቻይና በር፣ ራሻ፣ ሌሎች ያደጉ ሀገሮች ቢባሉ በጣም እድገታቸው ከግድብ ጋር የተገናኘ ነገር ነው። በርካታ ግድብ በሺዎች የሚቆጠር ትልልቅ ግድቦች አላቸው። የኤስኤም ቻይናም ሁሉም ውሃ ማልማት ምንም ትልቁ መሰረት የእድገት ትልቁ መሰረት ነው። የግብጾችን ህይወት አስዋን ግድብ ቀይሮታል ህይወታቸውን በሙሉ። ከዛ በፊት የነበሩበት ሁኔታና አሁን ያሉበት ሁኔታ ቶታሊ የተለያየ ከገደቡና ከመገደባቸው በፊት ማለት ነውና ውሃን ማልማት መሰረታዊ ጉዳይ ነው። በተለያየ ጊዜ የነበሩ የኢትዮጵያን መንግስታትም ፍላጎቱ ነበራቸው፣ ግን እንትን ሳይል ቀረ። አሁን ህዳሴ ግድብ ትልቁ ግድብ ተገድቧል። ከዚህ በኋላ ያሉ ግድቦች መለስተኛ ናቸው በአንጻራዊ። መሰብሰብ ስንል እንግዲህ በአሁኑ ባለው በዘመናዊ መንገድም ሆነ ወደ ኋላም ስንመለስ ግድቦች ናቸው በተለይ የሚፈሱ ውሃዎችን በማቆም በረከቶችን ለማሳደግ የሰው ልጅ መጣር የጀመረው ድሮ በጋሪዮሽ ስርዓት ጀምሮ ነው። አሁን በጣም እየዘመኑ ለተለያየ አገልግሎት የሚውሉ ትልልቅ ግድቦች መገደብ ላይ ያሉበት ሁኔታ ነው ያለው። ይህ ታሪክ የረዥሙ ወንዝ ምንጭ መነሻና ዋናዋ ባለቤት በሆነችው ኢትዮጵያ ሊመዘገብ ነው። እርሱም የኢትዮጵያ የኃይል መሰረት፣ የአሸናፊነት ተምሳሌት፣ ይችላለሁ ማስመስከሪያ የሆነው ታላቁ የኢትዮጵያ ህዳሴ ግድብ ነው። ባለፉት ዘመናት የተሻሉ ግድቦች ባይኖራቸውም በባህላዊ መንገድ የሚሞክሯቸው ትናንሽ ግድቦች ነበሯቸው። ውሃውን ወደ መስኩ ለማውጣት እነሱ ዝቅተኛ ቦታ ላይ ስለሆነ አባይ የሚፈሰው በቀላሉ ውሃውን ማውጣት የሚችሉበት አጋጣሚ ስለነበረ እያወጡ ያለሙ ነበረ። ነገር ግን ሲሞላም አደጋ ይፈጥራል፣ ሲያንስም ድርቅ ይሆናል። ስለዚህ ግብጽ በፈተና ውስጥ ያለፈች ሀገር ነው የነበረችው። ነገር ግን ወደ ኋላ ዘመን ቀድመው በተለይ ከኮሎኒያሊዝም ጋር ተያይዞ የጥጥ ምርት አውሮፓውያን ላይ በጣም እጅግ ተፈላጊ ስለነበረ በአውሮፓውያን ድጋፍ በመጨረሻም በራሻን ሰፖርት ታላቁን የአስዋን ግድብ በመገደብ የኢኮኖሚያቸውንም እድገታቸውንም የፖለቲካ ሁኔታቸውም ዛሬ ባሉበት ደረጃ እንደሆነ አድርጓል። ከአፍሪካም ወደ ቀደምትና ያደጉ ሀገሮች ምድብ እንድትሄድ ያደረጋት የአስዋን ግድብ እንደሆነ ሚስጥሩ እነሱም ያውቁታል፣ ዓለምም የሚያውቀው ሚስጥር ነው።
ግብፅ ከ1900 ጀምሮ በአባይ ወንዝ በገነባቻቸው ግዙፍ ግድቦቿ የዜጎቿን ሕይወትና አኗኗር አጠቃላይ ማኅበረ ኢኮኖሚያዊ ስልጣኔዋን በከፍተኛ ደረጃ መለወጥ ችላለች። ግብፅ በአባይ ወንዝ ላይ አስዋንን የመሰለ ግዙፍ ግድብ ገንብታ ናስር የሚባል የዓለማችንን ግዙፍ ሰው ሠራሽ ሐይቅ ባለቤት መሆን ችላለች። ውሃን በአንድ ግድብ እንዲሁም በተወሰነ አንድ ትልቅ ግድብ ያን ያህል ሀገርን ኢኮኖሚ መቀየር በሚችል ሁኔታ ከቀየሩ ሀገራት በምሳሌነት የምትጠቀሰው ግብፅ ነች። ዛሬ ላይ ግብርና ምርት በርካታ ምርቶች ኤክስፖርት የምታደርግ ወደ ውጭ የምትልክ ሀገር ነች። እንዲሁም በዓለም በጥጥ፣ በስንዴ፣ በአሳ ምርቶች እነዚህ የምትጠቀስ ግንባር ቀደም ከሚባሉ ለኤክስፖርተር ወይም ወደ ውጭ ከሚልኩ ሀገራት ውስጥ ምድብ የተመደበች ሀገር ነች። ነገር ግን እንደ ሀገር ደግሞ ስናያትኝ ወደ 95% በረሃማና የማያበቅል ሀገር ያላት ነገር ግን በአንድ ወንዝ ላይ የተመሰረተች ሀገር ነች። ለግብፅ ባገለገለበት ረዥም ዘመን ለሁሉም ግብፃውያን መብራት፣ መስኖና ሌሎች መሠረተ ልማቶችን ሲያሟላ የቆየ ነው። አሁን ግን ተጸንሶ ለሚወለድባት ኢትዮጵያ ብርሃን ይሆን ዘንድ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ ለፍሬ በቅቷል። ብዙዎች በፍቅር የተዋደዱባቸው በትዳር የተጋመዱባቸው ዜማዎች መፍለቂያ ነው። አባይ ቁንጅናው የማያልቅ ውበቱ የማያረጅ ግርማ ሞገሱ የሚያስፈራ መሆኑን እጅጋየሁ ሽባባው በዜማዋ ስንኝ ገልጸዋለች። ንጉሡ አባይ በዓለም በተለያየ ቋንቋ የተዘመረለት ግርማው የሚያስፈራ በማንነቱ የሚኮራ ኢትዮጵያን ወክሎ እየሠራ ያለ የዓለም ወንዞች ንጉሥ ነው። የአባይ ውሃ ነው ጠበል ከኢትዮጵያ ገሬ ይፈልጋል። በሀገራችን ኢትዮጵያ የአባይ ወንዝን ማልማት ከድህነት የመውጣት ወይም ያለመውጣት ጉዳይ መሆኑ ታምኖበት እናት ምድሩን አልምቶ ወገኑን እንዲጠቅም ታለመ። ይህ በአባይ የመጠቀም የዘመናት ምኞትና ውጥን በ2003 ዓ.ም በታላቁ የህዳሴ ግድብ ግንባታ እውን መሆን ጀመረ። እነሆ ግዙፉ የህዳሴ ግድብ በኢትዮጵያውያን የተባበረ ክንድ ተጀምሮ የዓመታት የግንባታ ጉዞውንና እንደ መርግ የከበዱ ዲፕሎማሲያዊ ጫናዎቹን ተቋቁሞ ለኢትዮጵያውያን ብርሃን ሊሆን ለሀገሩ የችግር ዘመን መፍትሄ የብልጽግናዋ ዋነኛ በረከት ሊሆን ነው። የህዳሴው ግድብ እንግዲህ ኃይል ነው የሚያመነጨው። ብዙ ጊዜ ስንናገር ይህን ያክል ሜጋዋት ይህን ያክል ጊጋዋት አወር ያመነጫል ብለን ነው የምንናገረው። ግን ከዛ ባለፈ ሁኔታ መታየት ያለበት ይመስለኛል። ኃይሉ ይህ የመነጨው ኃይል በራሱ አንድ ግብ አይደለም። ኃይሉ የመነጫል። ኃይል ከመነጨ በኋላ በጣም በርካታ ኢንዱስትሪዎችን ነው የሚያንቀሳቅሰው። አሁን ብዙ ኢንዱስትሪዎች ኃይል አጥተው የቆሙ አሉ፣ ወይም ኃይል እየተቆራረጠ በሙሉ አቅማቸው እየሰሩ አይደለም። ትርፍ ኃይል ሲኖር ደግሞ ኃይል በየቦታው እጥረት ስላለ ኃይል ፍለጋ በጣም ብዙ ባለሀብቶች የውጭም የሀገር ውስጥም ወደ ኢንዱስትሪው ይገባሉና ኢንዱስትሪ ደግሞ ኢኮኖሚውን በማነቃቃቱ ላይ ትልቅ ሚና አለው። ስለዚህ ለኢንዱስትሪ ግብአት ነው የሚሆነው። ከኢኮኖሚ አንጻር ትልቁ ግድብ ነው። ትልቅ ሃይድሮ ፋብሪካ ቀዳሚ ነው። ከዓለም አቀፍም ትልቅ ከሚባሉት ግድብ ነው። እንግዲህ በኢኮኖሚስቶች ስሌት ብዙ የገቢ ምንጭ የሚያስገኛል። ገቢ ሲባል ኤሌክትሪኩን መሸጥ ብቻ ሳይሆን ፓወሩ በመኖሩ ሌሎች ኢንቨስትመንቶች በብዛት ይመጣሉ። ሌሎች ኢንቨስትመንቶች የመጡ ማለት ብዙ የሰው ኃይል
ትቀጥራለህ፣ ስራ አጥነትን ይቀንሳል። በተዘዋዋሪ በቀጥታ ፓወሩን መሸጥ አይደለም ገቢ ማለት፣ ያ ፓወር ወደ ሌላ ነገር ይቀየራል። ግብአት ነው ፓወር፣ አንድ የሆነ ግብአት ነው። ለምን ለኢንዱስትሪ ለተለያዩ ልማቶች ፓወር ካለ እንደ ልብ ስለምሰራ ማለት ነው። ከዚህ በኋላ መስራት ያለብን ውሃዎቻችንን መጠቀም ነው። ስለዚህ የውሃ የተሰጡንን በረከቶች በሙሉ መጠቀም ስንጀምር፣ ባሉበት ቦታ ሁሉ በአግባቡ መጠቀም ስንጀምር ሌሎች ሀገሮች የደረሱበት እድገት ላይ መድረስ የምንችልበት አጋጣሚ አለ። ስለዚህ ዛሬ ላይ ምንም ቢባል ውሃዎቻችንን ከመጠቀም በአግባቡና በትክክል ከመጠቀም ውጭ ለእድገታችንም ለነገ ለልጅ ልጆቻችን የምናስረክበው ሌላ ነገር እንደሌለ የኢትዮጵያ ሕዝብ ግልጽ ሆኖ የወጣበት ዘመን ነው ማለት ይቻላል። ስለዚህ ይሄንን እውነት የኢትዮጵያ ሕዝብ ተረድቶ ውሃ ጋር የሚሰሩ ስራዎችን ከትልልቅ ግድቦች እስከ ትንንሽ ውሃ ማቋጫ ቦታዎች ድረስ ያሉትን በረከቶች ውሃ ሲሰበሰብ የሚሰጡ በረከቶችን በደንብ ተገንዝቦ በውሃ ዙሪያ ላይ በሰፊው መሰራት ያለበት ይመስለኛል ለባለው። ኢትዮጵያ የሚራቡ ወገኖች፣ ስራ የሚፈልጉ ወጣቶች፣ በገዛ ሀገሩ ውሃ መብራት የሌለው ወገን ያለባት ሀገር ናት። በየጊዜው በተደረጉ ጥናቶች ኢትዮጵያ ታዳሽ ኃይልን ለማመንጨት ከፍተኛ አቅምና ዕድል ያላት ሀገር ናት። ከውሃ ሀብት እስከ 45000 ሜጋዋት፣ ከእንፋሎት ወይም ጂኦተርማል እስከ 10000 ሜጋዋት እንዲሁም ከንፋስና ፀሐይ ኃይል ከፍተኛ መጠን ያለው የኤሌክትሪክ ኃይል የማመንጨት አቅም አላት። ነገር ግን ይህን መሰል ሀብትና ጸጋው ያላት በዓለም ሶስተኛዋ ከፍተኛ የኃይል አቅርቦት እጥረት ያለባት፣ በአፍሪካ ደግሞ ከናይጄሪያ በመቀጠል የኃይል እጥረት ያለባት ሀገር ናት። ይህን በመሰለና አስከፊ በሆነ የኃይል እጥረት የምትቸገረውን ሀገር መሠረታዊ ችግር በከፍተኛ ደረጃ የሚቀርፈው ታላቁ የኢትዮጵያ ህዳሴ ግድብ ነው። ህዳሴ የኢትዮጵያን ማህበረ ኢኮኖሚ የሚቀይር የሚያሸጋግር ግዙፍ የአህጉሪቱ ፕሮጀክት ነው። አገልግሎቶች፣ ሆቴሎች፣ ቱሪዝሞች፣ የንግድ ማዕከላት እነኚህ የኃይል እጥረት አለባቸው፣ ይቆራረጣል በየጊዜው። ኃይል ሲቆራረጥ ደግሞ በተለይ የውጭ ዜጎች በጣም ይደነግጣሉ። እኛ ኃይል ካልተቆራረጠ ምናልባት እንደነግጥ ይሆናል፣ ግን በውጭው ዓለም ኃይል እንደሚቋረጥ እንኳን አያውቁም። ኃይል ይቋረጣል የሚል ኃይልና ውሃ ይቋረጣል የሚል አያውቁም በታሪክ እና እዚህ መጥቶ ኃይል ሲቋረጥ መብራት ሲጠፋ በጣም ነው የሚደነግጡት። ያን ማስተካከሉ ራሱ በተለይ አገልግሎቶቻችን በጣም እንዲያድጉ እንዲስፋፉ ጥረት የራሱ አስተዋጽኦ አለው። ዛሬ ላይ በርካታ የኢንዱስትሪ ፓርኮች ከፍተኛ ችግራቸው የመብራት መቆራረጥ ነው። ከተሞቻችን በወረፋ መብራት እየተጠቀሙ ያሉበት ነው። ከተሞች ስንል ጥቃቅን ኢንዱስትሪዎች ሁሉ በዚህ ውስጥ እንደሚካተቱ ይታሰባል። ስለዚህ እነዚህ ጥቃቅን ኢንዱስትሪዎች በበቂ መጠን ኤሌክትሪክ የሚያገኙበት እንደፈለጉ የሚሰሩበት ከሆነ ኢኮኖሚ የሚያድግበት የተሻለ ኑሮ የምንኖርበት ሁኔታ እጅግ እያደገ ይመጣል ማለት ነው። በነገራችን ላይ የመጀመሪያ ዲዛይኑ ላይ ወደ 5 ሚሊዮን ተጠቃሚዎች ይኖራሉ ከህዳሴው ግድብ ብቻ ተብሎ ነው የሚጠበቀው። ይሄ የሚመረተው 6000 ዛሬ ላይ ከምናመርተው 4800 በላይ የሆነ ኪሎዋት ጋር ሲነጻጸር ከጥፍ በላይ የሀገሪቱን ምርት ማሳደግ የሚችል ኤሌክትሪክ ሜጋዋት ስለሆነ ይሄ ደግሞ ይዞት የሚመጣው ጸጋ እንደ ሌሎቹ ትናንሾቹ በዚህ ያህል ፐርሰንት ይጨምራል ሳይሆን ከጥፍ በላይ እድገት ነው ይዞ የሚመጣው እንደ ሀገር። ስለዚህ ይሄ ደግሞ በስፋት ሀገሪቱ ውስጥ ነው እንደ ክልል እንደ አንድ ሪጅን ምናምን ሳይሆን የምናየው ኤሌክትሪክ ምርቱ ሲገባ ሙሉ ሀገሪቱን ከጫፍ እስከ ጫፍ ማነቃቃት የሚችል ኢኮኖሚ ማነቃቃት የሚችል ኃይል ይሆናል ማለት ነው፣ ገበያ ነው ማለት ነው። ስለዚህ ከዚህ ኤሌክትሪክ ውጤት ብቻ እንኳን ቢተነተን በራሱ ተሰርቶ ማለት ነው አዋጭ ነው ተብሎ የተገነባ ግድብ ስለሆነ በኤሌክትሪክ ብቻ እንኳን ቢታሰብ በርካታ የሆኑ እድሎችን እንደ ሀገር ይዞ የሚመጣ ግድብ ነው ማለት ነው። ባለፉት ዓመታት የህዳሴ ግድብ የቀጠናውን በተለይም የአባይን ጂኦፖለቲካ የቀየረ የዲፕሎማሲ እንቅስቃሴዎችን መስተጋብር የቀየረ ነው። የአባይ ወንዝ ተፋሰስ ሀገራት በረዥሙ ካንቀላፉበት መቀስቀስ የጀመረ ነው። ኢትዮጵያ በየአቅጣጫው የነበረባትን የማዕቀብና ጫና ዶፍ የመከተችበት ነው። አትነካም ምናምን ተነክቷል፣ ኦልሬዲ ተብሏል። ከዚህ በኋላ ያለው እንትን የበላይነት የሚለውን ብዙም እንትን አልቀበለውም፣ ግን እኩል ሆነህ እኩል አቅም ይኖርሃል የመደራደርን የመነጋገርን
ይኖራል። በዛ ደረጃ ተቀይሯል የሚል አስተሳሰብ አለኝ። ማለት ጂኦፖለቲኩን ካሰብነው ከውሃ አንፃር በዛ ደረጃ ነው የሚሆነው። ማህበረሰቡ እዛው አካባቢ የሚዝናናበት የውጭ ዜጎች መጥተው የሚዝናኑበት ሪዞርቶችና ትልልቅ ሎጆች ይኖሩናል እዛ አካባቢ። ስለዚህ ይሄም ራሱ ደግሞ የሚጠራው ብዙ ነገር ይኖራል ማለት ነው። የጀልባ እንቅስቃሴዎቹ ዳር ላይ ያለው ምርታማነት እንደ ሌሎች ቦታዎች አይደለም። በጣም ውብና ማራኪ ቦታዎች ነው የሚፈጠሩት ከግድብ ጋር ተያይዞ። ስለዚህ እነዚህ ቦታዎች መጎብኘት በዓለም አቀፍ ደረጃ ተወዳጅ ቦታ ተብለው ከሚጠሩት አንዱ እነዚህ አርቲፊሻል ሀይቆች ስለሆኑ ኢትዮጵያም አንዱ በረከት ይደርሳታል ከቱሪዝም ገቢ ጋር ተያይዞ ማለት ነው። በአመት ስንት ያስገኛል ገንዘብ ወደ ገንዘብ ሲቀየር አትራፊ ከሚባሉ ትልቅ ውጤታማ ፕሮጀክት ነው እና ኢኮኖሚስቶቹ ከሚናገሩት አንጻር ማለት ነው። እና ከኢኮኖሚ አንጻር ብዙ ይደጉማል ሀገርን። የዛሬ 20 ምናምን ዓመት አካባቢ እኮ የነበረ ግድብ በለስ በቅርቡ ነው በ99 ነው የገባው መሰለኝ። በለስም በፈረንጅ 99 እነ ጊቤ እያለ ነው ጊቤ 2 3 ምናምን እያለ ሄደው እስከ 4 በለስ አለ። ተከዜም ቅርብ ጊዜ ነው። አሁን የትልቁ መጣ። እንትኑ ፈጣን ነው። ይሄ ምንድነው ዴማኑ ለእውቀት የሚካሄዱ መንገዶች ይኖራሉ። ምክንያቱም ትልቅ ቴክኖሎጂ ነው። ጊቤ 1 2 3 ብለን እያሳደግነው መጠን ነው ህዳሴው ላይ እየደረስ ነው። ስለዚህ ህዳሴው ላይ የተጠቀምናቸው ቴክኖሎጂዎች የመጨረሻ ቴክኖሎጂዎች ስለሆኑ ተማሪዎች የሚማሩበት ወጣቶች ሄደው ቴክኖሎጂ የሚያዩበትና ትምህርት ተምረው የሚመጡበት ለምሳሌ ስለ አሳ እርባታ መማር ይችላሉ። ስለ ኤሌክትሪካል ኢንጂነሪንግ እዛ ሄደው መማር ይችላሉ። ኤሌክትሪካል ምህንድስና ነው በቦታው ወስደህ እዛው ላይ ማሰልጠን ማስተማር የምትችልበት የተመቻቸ ሁኔታ ይፈጠራል። ከውሃ ስርገትና ሌሎች ጋር ተያይዞ ከፍተኛ የሆኑ የከርሰ ምድር ባለሙያዎች ያስፈልጋሉ እዛ ቦታ ላይ። ስለዚህ እነሱ ጋር ሄደህ ትልልቅ ትምህርት የምትማርበት ትልቅ የትምህርት ሴንተር ነው የሚሆነው። ስለዚህ በትምህርት እንቅስቃሴም ቢሆን የመማሪያ ትልቅ ጣቢያ ሆኖ የሚያገለግል ቦታ ይሆናል ማለት ነው። በእነዚህ 13 ዩኒቶች የሚመረተው ከ6000 ሜጋዋት በላይ ኃይል በማመንጨት አሁን በኢትዮጵያ ያለውን አቅም ወደ 11000 ሜጋዋት ኃይል ያሳድገዋል። አጠቃላይ የሀገሪቱን የኃይል ስርጭት ከ41 በመቶ ወደ 75 በመቶ እንዲጨምር ያደርገዋል። እስከ ዛሬ ከነጭራሹ መብራት አይተው ለማያውቁ በሚሊዮን ለሚቆጠሩ ኢትዮጵያውያን ነዋሪዎች ተስፋቸው ህዳሴ ነው። ፋብሪካ ከፍቶ መብራት ይመጣል ወይስ ይቀራል ሊሆን ያሉ መስጋትን ያስቀራል ተብሎ ተስፋ የተጣለበት ነው። ግብርና የግፊት መስኖ ያለ ኃይል መስራት አይችልም። ስለዚህ ግብርናም ኃይል ይፈልጋል። በ60 ሚሊዮን የሚሆኑ ኢትዮጵያውያን አሁን ጨለማ ውስጥ ነው ያሉት ይባላል። ማብራት ማግኘት ሰብአዊ መብት ነው በአሁኑ ጊዜ በዓለም አቀፍ ደረጃ። ስለዚህ ለነሱ አቅም በፈቀደ ቁጥር ኃይል ቀርቦላቸው ከሰቆቃ ኖሮ እንዲወጡ ማድረግ ራሱ አንዱ ትልቅ ጉዳይ ነው የሚሆነው። ለሱም ኃይል ያስፈልጋል። ትምህርት ቤቶቻችን ኤሌክትሪክ ሳይው ኤሌክትሪሲቲ የምናስተምርበት ሁኔታ ነው ያለው በየትምህርት ቤቶቻችን እና ትምህርት ቤቶች፣ የጤና ተቋማት፣ የውሃ ማዕከላት፣ የመጠጥ ውሃ ማዕከላት በሙሉ ኃይል ያስፈልጋቸዋል እና በዚህ መልኩ ነው ግድቡ ጥቅም መታየት ያለበት። ኖረን ለዘመናት ዛሬ በድል ቆም በኩራ በመጀመሪያ ደረጃ የትኛው መንደር እንደሚጠራቀም ውሃ በመያዙ ብቻ የሚመጡ በረከቶች አሉ። ስለዚህ ውሃ አንድ ቦታ ላይ ሲሰበሰብ ወይም ደግሞ ውሃን መያዝ ሲቻል መገደብ ማስቆም ሲቻል የሚገኙ በረከቶች የመጀመሪያው አካባቢው ያለው እርጥበት ይቀየራል። ስለዚህ አካባቢው እርጥበት በመቀየሩ ወይም ደግሞ ውሃ በመሰብሰቡ የንፋስ አቅጣጫም ስለሚቀየር ወደ ውሃና ከውሃው ወደ ንፋስ ብዙ ጊዜ የሚንቀሳቀሰው ከውሃ ወደ መሬት ከመሬት ወደ ውሃ ስለሆነ የንፋስ አቅጣጫ ስለሚሆን የተስተካከለ የአየር ንብረት ያላቸው አካባቢዎችን ለሰው ልጅ እና ለእንስሳት መኖሪያ ምቹ የሆኑ አካባቢዎችን ይፈጥራል። ውሃ በአንድ አካባቢ ሲቀመጥ ቁጭ አይደለም የሚለው ወደ ታች ይሰርጋል። በመስረጉ ምክንያት በአካባቢው ያለው የከርሰ ምድር ውሃ ደረጃ ከፍ ይላል ወደ ላይ።
ከፍ አለ ማለት በቀላሉ ውሃ ማውጣት ይቻላል። በቀላሉ ውሃ አውጥተን መጠቀም እንችላለን። ለመጠጥ ለተለያዩ አገልግሎቶች ከከርሰ ምድር ውሃ በቀላሉ ማግኘት የምንችልበትን እድል እጅግ የሰፋ ያደርገዋል። ከዚህ ጋር ተያይዞ ውሃ አለ ማለት ለሰው ልጅ ምቹ መኖሪያ ቦታ አለ ማለት ነው። ማብቀል የሚችልበት እንደ ልቡ መጠጣት ለተለያዩ ለኢንዱስትሪ አገልግሎቶችና ለሚፈልገውን ውሃ ማግኘት የሚችልበት አካባቢ ነው። ስለዚህ ከተሞችና ሰዎች ወደ ውሃ ተጠግተው ይኖራሉ። ይሄ የተፈጥሮ ግዴታ ስለሆነ ውሃ ነው ሰው የሚፈልገው ወደ ሰው። ስለዚህ ወደ ህዳሴው አካባቢ ዛሬ ላይ ባዶ ቢሆንም ወደ ቦታው የሚቀርቡ ከዚህ በኋላ የሚከተሙ በርካታ ከተሞች ይኖሩናል። በቀጣይ ምንም አለ የማይባል ጉዳይ አይደለም። ህዳሴው በእድል 246 ኪሎ ሜትር የተዘረጋ ትልቅ ግድብ ነው። ቁመቱ ራሱ በጣም ረጅም ነው። ስለዚህ በዚህ ኪሎ ሜትር ውስጥ የሚከተሙ አሁንም ያሉ በጣም የሚያብቡና የሚያድጉ ነገር ደግሞ በቀጣይ ደግሞ በአዳዲስ የሚከተሙ ከተሞች ይኖሩናል። እነዚህ ከተሞች በቂ የሆነ ውሃ ለኢንዱስትሪ ስላላቸው ለኢንዱስትሪ አገልግሎት በጣም በስፋት የምንፈልገው ውሃ ነው። ስለዚህ በቂ የሆነ ውሃ ለኢንዱስትሪዎች ስላሏቸው ኢንዱስትሪዎቹ ራሱ ፈልገዋቸው ወደ እነዛ ከተሞች ይሄዳሉ ማለት ነው። ስለዚህ ነገ ከነገ ወዲያ ለኢንዱስትሪ በጣም አመቺ የሆነ አካባቢዎች ይኖሩናል ማለት ነው። ለመኖሪያ ወይም ደግሞ ለተለመደው ለአገልግሎት ለመታጠቢያ፣ ለከተሞች መስፋፊያ፣ ለግንባታ አገልግሎት የሚውሉ ነገሮች በሙሉ ውሃ ስላለ እዛ አካባቢ የሚቆረቆሩ ከተሞች ሆነ ያሉ ከተሞች ከዚህ በኋላ እድገታቸው ከሌሎች ጋር የሚነጻጸር አይደለም የሚሆነው። ሰፊና ተስፈንጣሪ የሆነ እድገት የሚያስመዘግቡ ከተሞች ይኖሩናል ማለት ነው። ስለዚህ ይሄ ውሃውን በቦታው በማግኘታችን ብቻ የሚገኙ በረከቶች ናቸው። ህዳሴ በዓለም ላይ በግዛታቸው የሚገኙ ውሃን ገድበው በመጠቀም በበልጸግ መልማት ከቻሉ ሀገራት ተርታ አንዷ ሆና እንድትጠቀስ ሊያስችል በረከቱን ነው እያለ ነው። ህዳሴ አሁንም ኢትዮጵያ ተጨማሪ ግድቦችን በራሷ መስራት እንደምትችል ተስፋ፣ ድፍረት፣ ልምድና ይቻላልን መስጠት የቻለ ነው። የመወሰን አቅማችንን አሳድገዋል ብያለሁ። ከኢኮኖሚ ባሻገር ህዝብንም ማስተሳሰሩ ላይ ምናልባትም ያልተጠቀምንበት አንድ ጉዳይ እሱ ይመስለኛል። ብሔራዊ መግባባትን፣ ብሔራዊ አንድነትን በግድቡ ዙሪያ መፍጠር ይቻል ነበር። እንደ አጀንዳ ተይዞ የተሰራበት ይመስለኛል። አሁን የዘገየ ይመስለኛል ያለበት። ግን የሚቀጥሉት ተመሳሳይ ትልቅ ግዙፍ ፕሮጀክቶች ውስጥ ከተገባ ብሔራዊ አንድነትን በዛ ዙሪያ ላይ መፍጠሩ በጣም አንዱ አቅጣጫ ሊሆን ይችላል። ለዚህ ምሳሌ ከተፈለገ 1952 ላይ እንደ አውሮፓ አቆጣጠር ግብጽ ላይ ጦር መኮንኖች መፈንቅስት አካሂደው ስልጣን በያዙ ወቅት በወቅቱ ግብጽን ይመሩ የነበሩት ጀማል አብዱልናስር ነበሩ እና ብዙም ድጋፍ አልነበራቸውም ግብጽ ውስጥ። በቃ ተቃውሞ ነበረባቸው። ንጉስ ነው ያወረዱት። ንጉስን ማውረድ በጣም ከባድ ነው እና ያደረጉት ምንድነው በዙሪያቸው ላይ ህዝባዊ አንድነትን መፍጠር፣ ስልጣናቸውንም ለማጠናከር ሀገራዊ አንድነትን ለመፍጠር ታላቁን የአስዋን ግድብ ጀመሩ እና በዛ ዙሪያ ላይ ተሳክቶላቸው የግብጽን ህዝብ አንድ አደረጉ። እስከ መጨረሻም ድረስ በዛ መልኩ ነው ሲመሩ የነበሩት። እንደው የ1968ን ጦርነት ግብጽ ተሸንፋ የህዝቡ ግዘት እስከደረሰባቸው ጊዜ ድረስ ከፍተኛ ህዝባዊ ድጋፍ ነበራቸው። ይሁን እንጂ የግብጽን ህዝብ በዚህ ዙሪያ ላይ አንድ ለማድረግ ይችላልና እኛም ይህን እድል የተጠቀምንበት አልመሰለኝም። በሚቀጥለው ግን ከተጠቀምንበት ማሳካት የሚቻል ይመስለኛል እንደ አጀንዳ ተይዞ። ስለዚህ በዚህ መልኩ ከሄድን የተሻለ ሁኔታ መፍጠር ይቻላል የሚል እምነት ነው ያለኝ። ከዘመናት በኋላ ነቅተን የጀመርናቸው ትናንሽ ግድቦች አሉ። የነሱ ውጤት ራሱ አጓጊ ነው። ነቆጋ ግድብን ማየት ይቻላል። በኃይል በመስኖ እዚህ ቅርባችን ያለውን ቆጋን ማየት እንችላለን። ስለዚህ እነዚህ በረከቶች ሁሉ የሚያሳዩት ምንድነው? ውሃ ላይ ብንሰራ ከዚህ የበለጡ ሰፋፊ ውጤቶችን ማግኘት እንደምንችል የሚያሳይ ነው። ስለዚህ በሀገር ደረጃ እንደ ሀገር አሁን በያዝነው መስመር ውሃን መጠቀም ከጀመርነ፣ የውሃን በረከቶችን ማጣጣም ከጀመርነ ኢኮኖሚውም ሆነ የፖለቲካል ሲቹዌሽኑ እየተረጋጉና እየተስተካከሉ እንደሚሄዱ ምልክቶችን እያየን ያለነው። በአባይ ላይ የተገነባው ታላቁ ህዳሴ ግድብ ከኢትዮጵያ አልፎ ለአህጉራዊ የጋራ ተጠቃሚነት የላቀ ትርጉም የሚሰጥ ነው። በአባይ ወንዝ ላይ የኤሌክትሪክ ኃይል ማመንጫ ግድብ ለመገንባት ከሌሎች የተፋሰሱ ሀገራት የተሻለ መልክዓ ምድራዊ አቀማመጥ ያላት ኢትዮጵያ ከመሆኑ አንጻር ጠቀሜታው ዘርፈ ብዙ እንደሆነ ይነገራል።
የአባይ ግድብ እውነት እንነጋገር ከተባለ ሶስቱ ሀገሮች አንድ ሀገር ቢሆኑ ኖሮ የአንድ ህዝብ አይነት ነገር አስተሳሰብ ቢኖራቸው ወይም እንትኑ እንደ አንድ ሲስተም ብናየው የጋራ መጠቀም ብለው ቢያስቡ ኖሮ የሃይድሮ ፓወር ግድቦች በሙሉ ኢትዮጵያ ውስጥ ይሰራሉ። መስኖ የተወሰናል። በአብዛኛው መስኖ ደግሞ ወደዛ ነው ያለው። ግድብ እዛ ታች መስራት ግብጽና ሱዳን ላይ ግድብ መስራት ከመሬት አቀማመጥ አንፃር ማለት ነው በጣም አንደኛ ከፍተኛ የሆነ ሙቀት ያለበት አካባቢ ነው። ያ ማለት ትነት ወይም ኢቫፖሬሽኑ ከፍተኛ ይሆናል። ሁለተኛ መሬቱ በጣም የተኛ ስለሆነ እዚህ ጋር የሆነ ግድብ ገደብክ ማለት የሰርፌሱ የመሬቱ የውሃው እንትን ሰርፌስ ኤሪያ በጣም ትልቅ ነው። ውሃው ማስጣት ነው እና ወደ 12 ቢሊዮን ሜትር ኩብ ውሃ ነው ከ20 ግድብ ላይ ትነት በየአመቱ የሚተን። ህዳሴ ግድብ ላይ ስትመጣ ደግሞ አንደኛ በአንጻራዊ ከዛ አንጻር ስታየው ሙቀቱ መለስተኛ ነው፣ ቀዝቃዛ ደጋት ከመሆኑ አንጻር ማለት ነው። ሁለተኛ ጎርጓዳ ነው እንትን የቶፖግራፊ አቀማመጡ። ስለዚህ ከሰርፌሱ ይልቅ ዴብዙ ነው። ያ ማለት ለትነት የሚጋለጠው የውሃ እንትን ምንድነው ሰርፌስ ዝቅተኛ ነው፣ ቴምፕሬቸሩም መለስተኛ ነው። ከዛ አንጻር ህዳሴ ግድብ ላይ 2 ቢሊዮን ወይ 3 ቢሊዮን ነው በዚህ ሬንጅ ውስጥ ነው በአመት ኢቫፖሬት የሚያደርገው። እንግዲህ 12 እና 3 ወይ እንደዚህ አካባቢ ማለት ነው። በዚህ መልክ እጅግ አስደማሚ የግንባታ ሂደትን ተሻግሮ የተጠናቀቀው ህዳሴ ትልቅ ሰው ሰራሽ ሐይቅን ይፈጥራል። ከጉባ መንትያ ተራሮች ወደ ኋላ በሚፈጥረው ሰው ሰራሽ ሐይቅ ላይ የታንኳና ጀልባ የመጓጓዣ አገልግሎት ይሰጣል። በተጨማሪ የአሳ ሀብትን ለማልማት እድል ይፈጥራል። በአመት ከ7000 ቶን በላይ አሳ ማምረትና ከ260 ኪሎ ሜትር በላይ የሚደርስ የትራንስፖርት አማራጭም ይኖረዋል። ህዳሴ በሚይዘው ግዙፍ የውሃ መጠን ላይ ከ5 ሄክታር በላይ ስፋት ያላቸው ከ50 እስከ 70 ደሴቶች ይፈጠራሉ። ይህም አካባቢውን በዓለማችን ተጠቃሽ የጎብኚዎች መዳረሻ ያደርገዋል። 246 ኪሎ ሜትር ማለት አሁን ባለው ሁኔታ በንጽጽር ማለት ነው እንቅስቃሴ ላይ ያለ ሰው በሚያውቀው ኦልሞስት 4 ወረዳ ምናምን የሚያካልል ማለት ነው። በአማካይ 60 ኪሎ ሜትር ምናምን ናቸው የኛ ወረዳዎች እንደ አማራ ክልል። ሌሎች አካባቢ አንደር ሰፋፊና ጠባብ ይኖሩ ይችላሉ። ስለዚህ ይሄን የሚያክል ቦታ በትራንስፖርት ምቹ ሆነ በትናንሽ ጀልባዎችና በትልልቅ ጀልባዎች በቀላሉ ማገናኘት የምንችልባቸው የትራንስፖርት አገልግሎት ይሰጣል ማለት ነው። ስለዚህ ለትራንስፖርት አገልግሎቱም እጅግ በጣም ሰፊ አገልግሎት ነው የሚሰጠው። ጥገና የማይፈልግ ወጪ የማይፈልግ መንገድ ይኖረናል ማለት ነው። ስለዚህ ከወረዳ ወረዳ ከከተሞች ከተሞች እንደልባችን መንቀሳቀስ የምንችልበት ሁኔታ ይፈጠራል ማለት ነው። ይሄ ብቻ ሳይሆን አንዳንዴ ትንንሽ ግድቦችን ቢሆኑ በቀላሉ ወንዞች አካባቢ በሚገደቡበት ጊዜ በራሳቸው ግድቦች ወይም ተጨማሪ ድልድዮች ስለሚሰሩ ለማህበረሰቡ ለትራንስፖርት አገልግሎት ምቹ የሆነ ሁኔታ ይመሳለል ሁኔታ ሁሉም ግድቦች ላይ የግድ ተሟልቶ መቅረብ ያለበት ስለው ይሟላል። እንዲሁም ትንንሽ ግድቦች ላይ ራሱ ግድቡ መንገዱ ነው የሚሰራው። ስለዚህ ማቋረጫ ሆኖ እንደሚያገለግል ነው። ስለዚህ ትራንስፖርት አካባቢ የሚሰጠው አገልግሎት ራሱ እጅግ በጣም ሰፊ ነው። ስለዚህ እንደ ሀገር ነገ ላይ ዛሬ የምንቸገረውን የነዳጅ ውድነት ሌሎችን ችግሮችንም ከመቀነስ በተጨማሪ በርካታ የሆነ ኢኮኖሚካል ጥቅሞችን እንደ ሀገር ይዞ ይመጣል ማለት ነው። ግድብ ጋር ተያይዞ የሚፈጠረው የአሳ ምርት ብቻ ራሱ ቢታሰብ አሁን ባለው ጣና ላይና ሌሎች ሐይቆቻችን ላይ ማምረት የምንችለውን ያህል ካፓሲቲ ያለው ነው። ስለዚህ ሀገሪቱን የአሳ ምርት በጥፍ ማሳደግ የሚችል ምርት ህዳሴው ላይ እንጠብቃለን። ስለዚህ ህዳሴው ብቻውን ይዞት የሚመጣው ጸጋ ይሄ ብቻ አይደለም። በነገራችን ላይ በቆመ ውሃ ላይና በተለይ እነዚህ ንጥረ ነገሮች የሚቀያየሩበት እንደ ሐይቅ የማይቆም ስለሆነ ማለት ነው በሰፊው አሁን ዓለም ግብጽም እየተጠቀመችበት ያለው ዘመናዊ አኳሪየሞች አሉ። ዘመናዊ ማለት ወይ በመረብ ወይም ደግሞ በግንባታ ውሃዎች ይዘጉና ውሃው ወንዙ እየፈሰሰበትኝ አሳዎችን እየቀያየርን በዘመናዊ መንገድ
አንድ ገበሬ የራሱን ቦታ ከልሎ የሚያመርትበት ሁኔታ ነው ያለውና በዛ የሚመረተው ምርት አሁን በከፍተኛ ደረጃ ለምን እየተለቀለቀና ሰፊ ምርት ከተፈጥሮ ከምናገኘው ያሳ ምርት በበለጠ በከፍተኛ ደረጃ እየተመረተበት ያለ ስለሆነ ህዳሴው ደግሞ ይሄንን በትልቁና ሰፊ እድል ሰጥቶን ስለሚመጣ እዛ ላይ የምናመርተው ምርት እንዲህ በቀላሉ የሚታሰብና የሚታይ አይደለም። የኢትዮጵያ ሕዝብ ትልቅ ታሪክና ረዥም የዲፕሎማሲ ባለቤት መሆኑ በህዳሴው ግድብ የዲፕሎማሲ ፈተናዎች ታይቷል። ታላቁ የኢትዮጵያ ህዳሴ ግድብ የሀገርና የህዝብ ራዕይ እውን የሆነበት አህጉራዊና ዓለም አቀፋዊ ፋይዳው የጎላ ግድብ ነው። መንግሥት በአባይ ወንዝ ላይ ግድብ ለመገንባት ሲነሳ ህዝቡ በሁለንተናዊ መልኩ ለግድቡ ድጋፍ ማድረጉ በግድቡ ግንባታ ሂደት ያጋጠመውን ፈተና መሻገር ያስቻለ የክፍለ ዘመኑ ዳግማዊ አድዋ አድርጎታል። ህዳሴው እንደ ህዳሴው አንደኛ በዚህ ሁሉ ፈተና ያለፍንበት ፈተና ሲባል ረጃ ሀገራት ባንኮች ለኢትዮጵያ እንዳይበድሩ በፖለቲካል የተሸነፍንበት እኔ እንደዛ ነው የምገልጸው። ምክንያቱም እነዚህ ነገሮች ፖለቲካል ውድድሮች ናቸው። በሚፈለገው ልክ ራሳችንን መሸጥ ባለመቻላችን ተሸንፈን ምንም ያላገኘንባት ነበር። ስለዚህ ከዚህ ተምረን በቀጣይ ደግሞ ማሸነፍ የምንችልባቸውን ስትራቴጂዎች ቀይሶ ከበርካታ ረጃ ሀገሮችና አበዳሪ ተቋማት ገንዘብ ማግኘት የምንችልበት ስትራቴጂ የቀጣዩ ትውልድ በሰፊ ማምጣት የምንችለው ነው። በነገራችን ላይ በዚህ ዘርፍ እድገቶች አሉ። እድገቶቹ በሚገመገሙበት ጊዜ ከታች ላናያቸው እንችላለን እንጂ በውሃ ዘርፍ አሁን እየተማሩ ያሉ በርካታ ተማሪዎች እየወጡ ነው ያሉት። የተወሰኑ ትምህርት ቤቶች ባህር ዳር ዩኒቨርሲቲን ጨምሮ ውሃ ዘርፍ ላይ የሚያስተምሩ የራሳቸው ኢንስቲትዩቶች የተከፈቱባቸው ናቸው። ስለዚህ በቀጣይ በርካታ በዚህ ዘርፍ የተማሩ የተመራመሩ ምሁራንን የምናገኝበት ስለሆነ በፖለቲካል ዘርፉም በግንባታው ቴክኖሎጂዎችን በማምጣትና በማዳቀልና በመጠቀም እንዲሁም በቀላል ወጭና በአነስተኛ ወጭ ግድቦችን በመገደብም የተሻለ ጊዜ ነው የሚመጣው። ስለዚህ ከምርምር ጣቢያዎች ጀምሮ ሀገርም እንደ ሀገር በርካታ በጀቶችን መድበው ያደገ ነገር ስላለ በቀላሉ ደግሞ በቀጣይ የምንቀጥል ነው እንጂ የሚሆነው ህዳሴው የመጨረሻ የመንገዳችን መጨረሻ አይሆንም። ከዛ ባለፈ ትርፍ ኃይል ካለ ደግሞ ወደ ውጭ መሸጥ ይቻላል። ያ ደግሞ ቀጠናዊ ትስስር ያመጣል። አፍሪካ ህብረትም ቢሆን በቀጠናዊ ትስስር ውስጥ ካስቀመጣቸው ዘርፎች ውስጥ አንዱ የኃይል ትስስር ነው። የቀጠናዊ ትስስር ደግሞ በቀጠና ውስጥ የኢኮኖሚ እድገት ብቻ ሳይሆን ሰላምና መረጋጋትን ማምጣቱ ላይ ትልቅ ሚና ነው ያለው። ስለዚህ የቀጠናዊ ትስስርንም በማምጣቱ የውጭ ምንዛሪም በማምጣቱ ላይ ትልቅ አስተዋጽኦ አለው። ህዝብ ለህዝብን ማስተሳሰር ከተሞች አሉ። አሁን ኢትዮጵያ ውስጥ ሞያሌ ኢትዮጵያ ያለ ሞያሌ ኬንያ አለ። እዚህ ከሱዳን ውስጥ ብዙ ከተሞች አሉ፣ ድንበር ተሻግሮ ያሉ ከተሞች። ለነዛ ከተሞች ኃይል መስጠት በጣም ትልቅ ሚና አለው። ምክንያቱም ኢትዮጵያ ውስጥ ኃይል አግኝቶ ያኛው ጨለማ ውስጥ ሲሆን በህዝብ መካከል ያለው ግንኙነት ጥሩ አይሆንምና እንደዚህ ድንበርንም ተሻግሮ ኃይል የመስጠቱ ስራ የበረከተ ሲሆን ሴት ድንበር አካባቢ ሰላም መረጋጋት የሚኖርበት ሁኔታ ነው ያለው። በግድቡ የተጠራቀመው የአባይ ውሃ 13ቱን ተርባይኖች እያሽከረከረ ኃይል አመንጭቶ ይወጣል። አባይ ንጹህ ውሃ ይዞ ወደ ሱዳንና ግብጽ ንጹህ ወንዝ ሆኖ ይጓዛል። ይሄ ግድብ እንትን ቀይሮታል። እንትን ሩቲን የሚባለው የውሃ ፍሰት ሂደቱ ትልቅ ሐይቅ ተፈጥሯል። እዚህ ደሴቶች ተፈጥረዋል። ሃይድሮ ፓወር በብዙ ፐርሰንት ጨምሯል። እሱን ተወና የግብጽ የሱዳን ሃይድሮ ፓወር ራሱ 300 ሜጋዋት ይጨምራል በአመት በዚህ ግድብ ምክንያት ብቻ። ምንም 5 ሳንቲም 1 ብር 1 ዶላር ኢንቨስት አድርጉ የነሱ ግድቦች ኦልዌስ ሙሉ ነው የሚሆኑት አመቱን ሙሉ በዚህ ግድብ ከሚለቀቀው አንፃር እና በለስን ያህል ወይም እንደዚህ አይነት ሃይድሮ ፓወር 1 ዶላር ሳይወጡ የሚያገኙበት ሂደት ነው ያለው። በቅርቡ የተጠኑ ጥናቶች ለግብጽና
ለሱዳን ትልቅ በረከት ነው። ስለዚህ ኢምቢሊየንስ ነው የተጠናው። አኑዋል ገቢያቸው በቢሊየንስ ማደግ ይችላል። ምክንያቱም ክረምት ጎርፉ ነው የሚያስቸግራቸውን ውሃ ክረምት ቁጭ አድርገህ ጠብቀህ በጋ መጥነህ ከሰጣቸው ለነሱ ትልቅ ጥቅም ነው የሚያገኙት። ስለዚህ የተመጠነ በቂ ውሃ ጥራቱን የጠበቀ ውሃ ነው የሚሄደው። በተወሰነ መጠን ቅነሳ የሚደረገው አፈርና ሌሎች ነገሮች ተሸክሞ ስለማይሄድ እሱ የመቀነስ ውስጥ የሚገኙ ንጥረ ነገሮች የመቀነስ ሁኔታ ሊኖር ይችላል እንጂ በመጠንና በሌላው ያደገ ውሃ ነው የሚቀበሉት ከዚህ በኋላ። ስለዚህ ለታችኛው ተፋሰስ ሀገሮችም ቢሆን ትልቅ በረከት ይዞ ነው ማለት ነው። ስለዚህ ግብጽና ሱዳንም ቢሆን የህዳሴው በረከት ተቋዳሾች ይሆናሉ ማለት ነው። ኃይል ይፈልጋሉ እነኚህ ሀገራት። ኃይልን ለእነኚህ ሀገራት በማቅረብ አንድ እንደሱን መጠቀም ይቻላል። ሱዳን ከሆነ ግን በውሃ አለቃቀቅ ራሱ የተሻለ ተጠቃሚ እንዲሆኑ በማድረግ ከሱዳንም አሁን ሱዳን ያለችበት ሁኔታ ያው እንዳለመታደል ሆኖ ጥሩ አይደለም፣ ግን መረጋጋቱ አይቀርም። ከተረጋጋች እና በደንብ ረጋ ብላ ከብሔራዊ ጥቅማቸው አኳያ ማሰብ ከጀመሩ ወደ ኢትዮጵያ መመለሳቸው አይቀርም። ማንም ይሁን ማን ስልጣን ከያዘ ረጋ ብሎ ሲያስብ ወደ ኢትዮጵያ መመለሱ አይቀርም። በአሁኑ ጊዜ ያው አንደኛው ከግብጽ ጋር ናቸው እና ያን ትቶ መምጣታቸው አይቀርም። ስለዚህ ህዳሴ ግድብ ያለ ውሃ አለቃቀቁ ለነሱ የተሻለ ጥቅም በእኛ ክሳራ እነሱ የተሻለ ተጠቃሚ በሚሆኑበት ሁኔታ መልቀቅ እንደምንችል በዲፕሎማሲ ካሳየን ወደኛ ይመጣሉ። ከዛም ማግኘት የሚቻልበት ሌላው ምን ይቀይራል? ሴዲመንት ገደል ይይዛል። ሱዳኖች በጣም ይቸገሩበት ነው። በየአመቱ እሱን ያሉ በመጥረግ ከግድቦቻቸው ላይ ብዙ ደለል እዚህ የሚቀርበት ሁኔታ ይኖራል። እንግዲህ ሃይድሮሎጂን በሙሉ ይቀይረዋል ሲስተሙ እና ሬጉሌተር ነው የሚሆነው። ምክንያቱም 70% በላይ ዝናቡ የሚዘንበው በ3 ወር ውስጥ ነው። ሐምሌ፣ ነሐሴ፣ መስከረም ነው እና ኃይለኛው ፍለድ ወይም ከፍተኛ እንትን ሱዳን ላይ ይከሰታል ብዙ ጊዜ ካርቱም ላይ አንዳንዴና አሁን ይሄ የለም ይሄ ግድብ በሙሉ ምክንያቱም ክረምት ላይ ይይዘዋል፣ እዚህ በበጋ አመጣጡን ይለቀዋል እና ወጣ እንትን የነበረው ፒክ የነበሩ ነሐሴና መስከረም ላይ ትልቅ የሆነ ፍሰት የነበረው ዝቅ ይላል። በአንጻሩ ደግሞ ሚያዝያና ግንቦት ላይ ነው ዝቅተኛ እንትን የሚያገኙት። ያን ጊዜ ደግሞ ድሮ ከሚያገኙት በላይ በጣም ከፍ ያለ ውሃ ያገኛሉ ማለት። ለዛ ነው የሱዳን ግድቦች ኦልዌይስ ሙሉ ይሆናሉ። ሙሉ መሆናቸው ማለት ሃይድሮ ፓወር እንዲጨምርላቸው ያደርጋቸዋል ማለት ነው። አሁንም ከህዝብ ቁጥር መጨመርና የኃይል ፍላጎት በከፍተኛ መጠን እያሻቀበ ከመሄድ ጋር ተያይዞ ኢትዮጵያ በአባይ ወንዝ ላይና መሰል የውሃ ሀብቶቿ ሌሎች ተጨማሪ ግዙፍ ግድቦችን በቀጣይ መገንባት ግድ ይላል። ኢትዮጵያ ለራሷ ፍጆታና ለጎረቤት አገሮች የሚሆን የኤሌክትሪክ ኃይል የማመንጨት ፍላጎት አላት። ለዚህም ህዳሴን መሰል ተጨማሪ ብዙ ግድቦችን መስራት ትችላለች። ኢትዮጵያ እንደ ኢትዮጵያ የተጠኑ ብቻ ከ40,000 ጊጋዋት በላይ መስጠት የሚችሉ የጥናት ውጤቶች አሉ፣ በተለያየ ተፋሰስ አባይንም ተከትሎ ማለት ነው። ስለዚህ አሁን እየሰራናቸው ያሉት 10 ምናምን ሺህ ላይ ነው ያለነው። ስለዚህ ተጠንተው በዶኩመንት የተረጋገጡን ከ40,000 በላይ ያለን፣ ከዛ በላይ ደግሞ በጂኦተርማል ወይ በእንፋሎት ደግሞ ከ10,000 በላይ የተጠናሉ። ስለዚህ እነዚህንም ወደ ኃይል ማስገባትና የኢትዮጵያን የኃይል ፍላጎት በሚፈለገው መጠን ማሟላት የቀጣዩ ትውልድ እንግዲህ ፈተና ነው የሚሆነው፣ ምንም ጥያቄ የለውም። ስለዚህ አባይ የመጨረሻው ጫፍ ህዳሴን ገንብተን የመጨረሻው ጫፍ ላይ ደርሰናልና በቃ የሚባል ሳይሆን ለሌሎች ልማቶች መነሻ ነው የሚሆነው። በፍላጎትና የማግኘቱ መካከል የራሱ አካሄድ አለው። ይህን ነገር ለማሳካት እኔ ያለኝ እምነት ምንድን ነው፣ ግንኙነቶችን ወደ ላቀ ደረጃ ማድረስ እኔ በጣም አስፈላጊ ይመስለኛል። የህዳሴው ግድብ አንድ ጉዳይ ሆኖ የህዳሴን ግድብ ብቻ ሳይሆን ይህም በተመለከተ ሁሉንም ተፋሰሶቻችንን ድንበር ተሻጋሪም ድንበር ተሻጋሪ ያልሆኑትንም በመጠቀም ከነኚህ አገራት ጋር ያለንን ግንኙነት ወደ ላቀ ደረጃ ማድረስ ነው። አሁን ያለንበትን መከራ እናውቀዋለን። በዓለም በኤሌክትሪክ ኃይል ከሳራ በታች ባሉ ሀገሮች ሁለተኛ ነን፣ ናይጄሪያን ቀጥሎ። 44% ብቻ ነው የኢትዮጵያ ህዝብ መብራት እያበራ ያለው።
በዓለም ደረጃ ሶስተኛ፣ በአፍሪካ ከሳራ በታች ሁለተኛ ነው ያለነው። ስለዚህ ኦልሞስት የመጨረሻ ኤሌክትሪክ ተጠቃሚ ድሃዎች፣ በእድገት የመጨረሻዎች ተብለን የምንገለጽ ሀገሮች ነው። ስለዚህ ከዚህ ህዳሴው ትንሽ ፈቅ ያደርገናል እንጂ ወደፊት ራሱ ያመጣል። ስለዚህ ትንሽ ፈቅ ተባለ ተብሎ የሚቆም ነገር የለውም። ስለዚህ ከዚህ በረከት ተነስተን ወደፊት በርካታ የምንሰራቸው ስራዎች ይኖራሉ። ለቀጣዩ ጄኔሬሽን ዛሬ ላይ ያለምንም ውለታ በብዙ ችግሮች አልፎ የሰሩ ታላላቅ ምሁራን አሉ፣ አመራሮች ነበሩ። ይሄንን ግንባታና ሂደት የመሩ አመራሮች እነሱ ታሪኩን ይጽፉልናል፣ ለቀጣይ ትውልድ ያስተላልፉልን። ከዛ የተማረው ትውልድ ደግሞ ከህዳሴው ያማረ ያበበ የተሻሉ በርካታ አንድ ሳይሆን በርካታ ህዳሴዎችን በአንድ መውለድ የሚችል ትውልድ ይመጣል ብዬ ነው የማስበው። በቆም ጽናት በጀግንነት በኢትዮጵያ አምላክ ቸርዳኝነት ለድል በቃን የምስራች ኢትዮጵያችን ዳግም ኮራች።